የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን። እንግዲህ አሁን በአዲስ ነገር የሩታ ወንድምና አቤል ተይ አንቺ ልጅ አታቃጥሊን፣ አታንገብግቢን፣ ተይ 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 ሩታ ተይ ስነ ስርዓትሽን ያዥ እያሉ እየተሳደቡ እየተቆጡ ቪዲዮ ለቀዋል ማለት ነው። እኛ እንግዲህ ምንም ማድረግ አንችልም፣ አሸነፈችን ሩታ ተሸነፍን እያሉ ነው። ዛሬ መሸነፍ እኮ ያለ ነው። አንዳንዴ ሽንፈታችሁን ማምናችሁ መቀበል ነው። በጣም አንቃጥላ ልገላቸው ነው ሩታ ማለት ነው። እንግዲህ ኬፍሬም በፊት አቤል ነበር፣ አሁን ደግሞ ወንድምየው ተተክቷል ማለት ነው። ምንም ማድረግ አልቻሉም ማለት ነው። እንግዲህ እንደሚሰማው ተሆነ አብርሽ ምንም ነገር አልሆነም። ያበደ መስሎ የሆነ ነገሩን እያስተካከለ ነው። ከሩታም ጋር ወደ ውጭ ሊወጣ ነው እየተባለ ነው። በነገራችን ላይ እሱ እኮ አንዴ እኮ የሰውን ሕይወት አንዳንዴ ለመመሰላችሁ እኔ በትክክለኛው እንፍረድም ተተባለ ማለት ነው። እዛ ጋር ይሆን ጀምሮ እንደማይሆንላት እያወቀች እሷ እኔ ሄርሜላ እንደዚህ አይነት ሙግት መግጠም አለባት ብዬ አላስብም። ለምን መሰላችሁ? የሰው ልጅ እኮ እንትን ይላል ይከሰታል ማለት ነው። የሆነ እንትን ያለ ነገር ምናምን ሊመጣባችሁ ይችላል። ስለዚህ እናንተ ደግሞ እንትን ማለት የለባችሁም ብዬ ነው የማስበው። እና ውድ ቤተሰቦች አሁን ወደ ውጭ ይሄዳሉ እየተባለ ነው። በነገራችን ላይ ማን ነው የኔ እንትን አሁን አብርሃም ማን ነው እኔ እንደዚህ ሁኔታ አኳኋኑ እንደሚመስለኝ ማለት ነው። አንዳንዴ ሰውን መፈተኛ የምናዘጋጅባቸው በድራማም በኩል በምንም በኩል የምንዘጋጅባቸው ነገሮች አሉ። ማን ነው እኔን ተቀባይ ያለው? ማን ነው የሚቀበለው? ማን ነው ሩታን የሚቀበላት? ማን ነው ሄርሜላንስ የሚቀበላት? ይሄ ድርጊቱ ነው አሁን እዚህ ሁኔታ ላይ የገባው። አብርሃም ምንም አልሆነም። ሄርሜላ ደግሞ እናንተ አሁን ሄርሜላ ጓደኛው ወይ ሚስቱ ምናምን ትመስላችኋል። ውሸት ነው አይደለም። እዚህ ጋር እውነታውን እያወቃችሁ መሄድ የምትጣሉ የምትደባደቡ ቲክቶክ ላይ በጣም ብዙ ነገር የምትሉ ማለት ነው። አንዷ በነገራችን ላይ ማለት ነው እዚህ ጋር ሳንነጋገር የማናልፋት ነገር ምን አለች መሰላችሁ? እኔ እሷ እንኳን ለሱ ቀርቶ አለች ለእኛ ሁሉ ትተርፋለች። ከሰው ቤት አስወጥታ እኛን ትከፍለናለች አለች። ኧረ ተይ የኔ እህት እሱን አትሞኝ። በምንም ታምር የዚህን ሀገር ያህል ልከፍልሽ አትችልም። እንዲህ እዚህ ሀገር እኮ ስራ እኔ እኮ አንዳንዴ ይገርመኛል። ከኢትዮጵያ የበለጠ እኮ ስራ እንሰራም። እዚህ ጋር ሙቀቱ ምኑን ብለን ነው እንጂ ከኢትዮጵያ ተቀጥላ የሚሰሩት ልጆች ማለት ነው። ቆይ አንዳንዴ ልንገራችሁ፣ እንጀራ ይጋግራሉ፣ ወጥ ይሰራሉ፣ ቤት ያጠዳሉ፣ ግቢ ይጠርጋሉ፣ ልብስ በእጃቸው ያጥባሉ። ስንት ነገር ነው። እኔ ክጄ ራሱ አይቻለሁኝ። በ3,000 እየተከፈላቸው ያን ሁሉ ስራ እየሰሩ ካለ ረፍት ማለት ነው። እኛ ግን እዚህ ጋር እኮ እዚህ ጋር ብላችን ብንለፋ ራሱ ማለት ነው ብንለፋ ሽንት ቤት ብናጥም ምን ብንል ብላችን ከፍ ያለ ነው። እውነቴን ነው የምላቸው። እዚህ ጋር የአንዳንዱ ቤት ነው እንግዲህ የአንዳንዱን ቤት አላውቅም፣ አንኳኩቼ ያላየሁም ማለት ነው። አንዳንዱ ቤት እረፍት አለ፣ የምንፈልገው ነገር አለ ማለት ነው። እንግዲህ አንዳንዶቹ ደግሞ ያው እንደምታውቁት ነው። ግን ቢያም ቢሆን አሁን በአሁኑ ጊዜ እንደ በፊቱ አይደለም። መብታችን ተከፍሎ በስነ ስርዓት ደሞዛችን ተከፍሎን ነው አይደል እንዴ? በመብት ተከብሎ እኔ እግዚአብሔር ይመስገን እስካሁን ምንም የሆነ እንትን አላጋጠመኝም። በፊትም የነበርኩበት ሀገር እኔ እንደ ልጃቸው አልገው ነው ይዘውኝ የነበረው። ምንም ነገር ያጋጠመኝ የለም። ግን ኢትዮጵያ ሂጄ እኔ ከሄርሜላ ቤት ተቀጥሌ 50,000 ብር ወይ 30,000 ብር ይከፈለኛል ብዬ አላስብም። እንዲህ አንቺ ምን ሆነሽ ነው? እስቲ ትንሽ ተረጋጊ። እሷ እኛንም መቅጠል ትችላለች አልሽ። ኧረ በእናትሽ 60,000 ብር እና 50,000 ብር ልከፍልሽ ነው የኔ እናት። እንደውም አንቺ እኮ እዚያ የበለጠ ብዙ ተተቀመሽ ማለት ነው።
ብዙ ተጠቀመሽ እዛ የበለጠ ነው የምታገኘው። እኛ አሁን አዲስ የመጣ ነው በ1200 ምናምን የሚከፈለን እንጂ ከዛ በላይ ነው ብዙዎቹ የሚከፈላቸው። እንዴ ምን ነው ያንን ትከፍልሻለች ሄልሚላ? እኔ እኮ አንዳንዴ የምትናገሩትንና የምታወሩትንም እያወቃችሁ ስሜታዊ ሳትሆኑ አውሩ። እኔ እንደሱ ትከፍለኛለች አለልም። ማንም እንደሱ ሊከፍለኝ አልችልም። የራሴ የሆነ ገቢ ታለኝ። ግን ያው በወርም ሆነ በምንም 10 ሺህ ብርም ምንም ላገኝ እችላለሁ። በራሴ ተወጣው በራሴ ተቆምኩኝ ማለት ነው። በዛ ላይ ደግሞ የቤት ኪራይ ከፍለሽ ነው የምትኖሪው። ተይ እንጂ እዚህ ጋር እኮ ያው ምንም ቢሆን ምኝታ ፍራሽ አታጭም አይደል እንዴ? እዛ እኮ ፍራሽ ገዝተሽ ሁሉን ነገር ገዝተሽ ነው እንጂ ሄልሜላ ከቤቱ አስቀምጣ ያን ሁሉ ብር እየከፈለች አታሰላሽም። እኛንም ማዳም ቤት ታወጣናለች ያልሽው ልጅ እኔ በሱ አላምንበትም እህቴ፣ እኔ አላምንበትም። እኔ አንድ መድኃኔዓለም ብቻ ነው እዚህ በረሃ የሚያወጣኝ። በሰው አልተማመንም። እውነቴን ነው የምላችሁ። አንዳንዴ እንኳን በሷ ቀርቶ በማንም በእናቴም ልጅ አልተማመንም። ለምን? አንድ መድኃኔዓለም አንድ የያዝኩት ሃይማኖቴ ሊያወጣኝ ይችላል። ፈጣሪ ብቻ ነው የሚያውቀው የሁላችንንም። ግን ወላሂ እያላችሁ እንትል አትበሉ። እውነቴን ነው የምላችሁ። ፈጣሪያችሁ ብቻ ነው የሚያወጣችሁ እንጂ ወይ ሄልሚላ ወይ ሩታ ወይ አብርሽ አይደለም ሰው ቤት የሚያወጣን ማለት ነው። ስለዚህ እናንተ የምትሰሩበትን ነገር አስተያየታቸውን ስጡ። እነሱ ለራሳቸው የገንዘብ ምንጫቸው ሆኖ ነው የሚሰሩበት። እኛ እኮ አላወቅንበት ሆነን ነው። እኛም እኮ አገራችን ላይ ተሰባስበን እንደዚህ እየተመካከልን ብንሰራ ኑሮ ከሰው በላይ እንሆን ነበረ። እውነቴን ነው የምላችሁ። አሁንን ሂጅ አብሮኝ የሚሰራ አብሮኝ እንትል የሚል ቢኖር ኑሮ ፍራንክም ሰላን ምንም ሰላን እናድግ ነበር። ግን አንድ ሰው ደግሞ ሆዶ እዛ ጋር ብቻውን መስራት አይችልም። ኢትዮጵያ ውስጥ እንደዚህ አይነት ስራ ለመስራት ተፈለጋችሁ 2-3 ምናምን ሆናችሁ ነው የምሰሩት ማለት ነው። አብሪሽ ደግሞ አንዳንዴ ሁሉንም እውነታውንም የሆነች ልጅ እየተናገረች ነበር እዛ መሀል ላይ ማለት ነው። እሷ ነች ከዚህ ደረጃ ከትንሽ ተነስተው መተው እዚህ ደረጃ የደረሱት። እና አትሳደቡ ሰውን። አሁን ሚስቱ መታችሁ ምናምን የምትሉት ነገር ይሄ ተገቢ አይደለም እያለች ነው። ተገቢ አይደለም። ለምን እንዴ? እኔ በነገራችን ላይ ማለት ነው ሌላ ሴት አቅፎ መጥቶ ከሌላ ሴት ጋር ሲሳሳም ቆይቶ መጥቶ እሺ መጣህልኝ ብዬ አቅፌው ልተኛ ነው እንዴ? እንደውም ሌላ ነገር ነው የማስበው። እንኳን ጥፊ ማለት ነው አቅም ቢኖር ሌላ ነገር ነው የማደርገው። ያንን ነገሩን ነው ቆርጬ መወረውርለት። ትቀልዳላችሁ እንዴ? እዚህ ጋር እኮ ህይወት ነው ያላት። ህይወቷን ነው እያመሳቀረ ያለው። ህይወቷን ነው ከሄርሜላ መታ ያመሳቀረቻት። ከማንም ሴት ጋር መጥቶ እሰየው ብዬ ልቀበለው አልችልም። እደረግመው አለሁ። አንቺም የማታረጊውን አንቺ የማታረጊውን እኔ እንደዚህ በጥፊ እየተመታ ሄርሜላ ራሱ አታረገው። ሄርሜላ ራሱ ታውራ እንጂ አሁን ህልውታ ጋር ሄደ ብላ አይደል እንደምትንገበገበው ልጁን አየ ብላ መታደል እንዲ ስንት ነገር የምታረገው። ለምን እሷ ቤት ለምን ውጭ ይዛለህ አትመጣም? ለምን ቤት ትሄዳለህ እያለች አይደል እንደምታንገበግበው። እንዴ እናንተ ከምን አይነት አይምሮ እንዳላችሁ እስቲ እሰቡ። እነሱ ድራማ ነው የሚሰሩት። ድራማ ነው። አሁንም ይቺ ድራማ ደግሞ አሁን ወደ ውጭ ሄደ ተብሎ ይቺ ድራማ ትቀራለች ማለት ነው። አብርሽ እና ሩታ ተያይዘው ሄዱ ተብሎ በቃ በዚህ ምክንያት ደግሞ ሌላ ነገር ይመጣል ማለት ነው፣ ሌላ ድራማ። ስለዚህ አሁን እነሱ ይችን ነገር ያመጧት ሞኝ ምናምን መስሎ ከዛ በኋላ ሰውን በምን ይሸውዱት? በምን ይሸውዱት? እዛ ጋር ከሄርሜላ ጋር ይሆን ጀምል ያለው ብሏል። እዚህ ጋር ሩታን ፈትቻታለሁ ብሎናል። ስለዚህ እኛ በምን እናምነዋለን? ስለዚህ ይችን ቀልድ አንጥቶ ይችን ነገር አንጥቶ አሁን ትናንትና ያመጣት ሀሳብ ደግሞ ኤፍሬም ማለት ነው አብርሽ ጋር ተመካክረው ወደ ውጭ ይችን ቪዲዮ ስሩ ተብሎ እነዛኞቹ እንዲመጡ ተመክሮ በዛች ጋር መጣ ማለት ነው። እና ሰውን እየሸወዱና እየተጫወቱብን ነው እንጂ እነሱ ምንም ነገር የሆኑት የለም። እኔ ከመጀመሪያው እነግራችኋለሁ አብርሽና ሩታ በምንም ነገር አልተለያዩ።
አልተጣሉም በምንም ነገር። ይሄ ሁሉ ድራማ የሚሰላው ሁሉም ለገንዘብ ሲል ነው። ስለዚህ እናንተ እንትል አትበሉ፣ አትታለሉ። እግዚአብሔርን እኔ አሁን እያታለሉንም ነው ብዬ ነው የማስበው። ሄልሚላ እዛ ጋ እኔ እሱን አልተውም ትላለች፣ ግን አሁን በቃ ወደ ውጭ ሲሄድ ሄደ ተተባለ መቼም ተከትለው አትሄድም አይደል እንዴ? ስለዚህ በሱ ይጠናቀቃል ማለት ነው። አሁን አቡልሽ 500 ሺህ እስከሚገባ ድረስ ነው ይሄ ሁሉ ነገር ድራማ የሚሰራው። ሩታም ሄልሚላም እስከምትገባ ነው። ሄልሚላም ልትገባ ነው። ሩታም 300 ሺህ ልትገባ ነው። ስለዚህ ሊያልቅ ነው አሁን ድራማው ማለት ነው። ከዛ እነ ዳኒ ደግሞ ገና ናቸው። የነ ዳኔንም ለማሳደግ ነው የሁሉ ጥለት የሚደረገው። እና በጣም የሚገርመኝ ነገር ዳኒ እንዲሁ እናንተ ስታምኑ ዳኒ እንዲ አሁን ለአብርሃም ወዳጅ ፉኖ ሊወስዶ ነው አብርሃምን። ስለዚህ ትናንትና ደግሞ ተገረመኝ አንዱ እንትል ማለት ነው። ማን መሰላችሁ? ይህ ደስታ በጣም በሚገርም ሁኔታ አብርሃምን እኔ ወስጄ አሳክመዋለሁ ብሎ እንግዲህ ቪዲዮ ሲሰራ ሁላችሁም አይታችኋል። ቪዲዮን ታያችሁት ማለት ነው። እኔ እንደዚህ አይነት ነገር አይገባኝም። እግዚአብሔርን ነው የምላችሁ። የሰው ልጅ እኮ ማስመሰል አይጠበቅበትም። አታስመስሉ። የማይመስል ነገር ለሚስትህ አትንገል ይላል ያገሬ ሰው። የማይመስል ነገር መናገር የሚጠበቅባችሁ አይመስልም። ለምን